ወንድሜ ዘላለም 49 ዓመቱ ትቶን ሄዷል። በዚህ ዘመን ዘላለም በዚህ ዘመን ቤተክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለ ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን፣ አባቶቼ ካህናት፣ በወንድማችን በመምህር ዘላለም ወንድሙ ወልደ ሰማዕት ሽኝት ከሥራ ፈቃድ ወስዳችሁ ጊዜያችሁን መስዋዕት አድርጋችሁ ለሽኝት የተሰበሰባችሁ ኦርቶዶክሳውያን ስለ መምህር ለመናገር አይኖርም። ነገር ግን ሰሞኑን ሁሉ ዕረፍቱን ከሰማንበት ጀምሮ ብዙዎቻችሁ ሐዘናችሁን እየገለጣችሁ ስለሆነ ልክ ከቤታችሁ አንድ ሰው እንደሞተ አድርጋችሁ እያዘናችሁ እንዳለ ስለምናውቅ ትንሽ እኔም ያጽናናኝ ዘላለም መንፈስ እናንተንም እንዲያጽናናችሁ ስለፈለኩ ትንሽ ቃል ለመናገር ፈልጌ ነው። ከባድ ነው በዚህ ቀን ለመናገር። እንግዲህ ዘላለም በቤታችን እንደ አባት የምናከብረው እንደ ወንድም ደግሞ የምንወደው ፈሪሃ እግዚአብሔርን እያስተማረ ኮትኩቶ ያሳደገን፣ ትህትናን ያስተማረን፣ ደግነትን ቅንነትን ያስተማረን፣ ለራስ መኖር ሳይሆን ለሌላ ሰው መኖርን ያስተማረን በጣም ትሁት በጣም የተለየ ወንድማችን ዘላለም የማየ ልጅ ብቻ አይደለም። ዘላለም የሁላችንም ልጅ ነው። የቤተ ክርስቲያን ልጅ ነው ዘላለም። አዎ በዘላለም ሕይወቱ ያልተቀየረ ሰው የለም። በዘላለም በሃይማኖት የበረታ ሞልቷል። ብዙ ነገር ከዘላለም አግኝተናል። በአገር ውስጥም በአገር ውጭም ያለ ብዙዎቻችሁ እየደወላችሁ ምስክርነት ስትሰጡኝ እንደነበረ በወንድማችን በወልደ ሰማዕት ብዙ በርካታ ነገሮችን አግኝተናል። እንግዲህ ሲሰብከው የነበረውን ሲናገረው የነበረውን በሱ ዕጣ ደርሶበት ዘመን ገጥሞት ተጠርቶ ወደ አምላኩ ወደ እግዚአብሔር ሄዷል። መጽሐፍ የሰው ዕድሜው የተወሰነ ነው፣ የወሩም ቁጥር ባንተ ዘንድ ነው፣ ማንም ሊተላለፍ የማይችለውን ዳርቻ አበጀህለት ተብሎ ተጽፏል። ይህን ጥቅስ ወንድሜ መምህር ዘላለም በሐዘን ቤት ሁሉ የሚናገረው ቃል ነው። አዎ ዕድሜያችን የተወሰነ ነው። በገንዘብ ዕድሜ መጨመር አንችልም። በገንዘብ ዕድሜ መጨመር ቢቻል ኖሮ ለዘላለም ዕድሜ በጨመርንለት ነበር። በእውቀት ዕድሜ መጨመር አንችልም። በእውቀት ዕድሜ መጨመር ቢቻል ኖሮ ለዘልዬ ዕድሜ በጨመርንለት ነበረ። በስልጣን ዕድሜ መጨመር አይቻልም። በስልጣን ዕድሜ መጨመር ቢቻል ኖሮ ለመምህር ዕድሜ በጨመርንለት ነበረ። ነገር ግን የተወሰነለት ዕድሜ 49 ስለሆነ ወንድሜ ዘላለም 49 ዓመቱ ትቶን ሄዷል። በዚህ ዘመን ዘላለም በዚህ ዘመን ቤተክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ
ቅዱስ ተመዝግቧል። ግን ወዴት እንደሄደ ስለምናውቅ አድራሻውን ስለምናውቅ አናዝንም። እኛ ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ዘላለም ወደ እግዚአብሔር ለመሄድ ነው ያረፈው። ዛሬ ከእግዚአብሔር ጋር መኖር ከጀመረ 5ኛ ቀን ነው። አምላካችን እግዚአብሔር ወንድማችንን ነፍሱን ስለተቀበለልን እናመሰግነዋለን። ነፍሱ ይረፍ አንልም፣ ነፍሱን ተቀበላት አንልም። ሙሉ ጊዜውን ለእግዚአብሔር የሰጠ ነው። ያባከነው ጊዜ የለም። ወገኖቼ ከታሰሩት ሲጠይቅ፣ የተራቡትን ሲያጎርስ፣ የተጠሙትን ሲያጠጣ፣ የተቸገሩትን ሲረዳ ዘላለም ቤታችን ውስጥ አናገኘው። እናቴ ዘላለም ሁሌ እንደናፈቃት ነው። አታገኘውም ዘላለምን። ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት ነው። እንደወጣ ቀረብን ደግሞ ውሃ ሳናጠጣው እግዚአብሔር ይማርህ ሳልነው አጥተነዋል። ነገ ይህን ክብር ስናይ፣ ይህን ሽነት ስናይ ደስ ብሎናል። እግዚአብሔር ያክብራችሁ። አንድ ቃል ተናግሬ መልእክቴን መጠቅለል እፈልጋለሁ። በሀገር አሜሪካ ያላችሁ ካህናት፣ ሊቃውንተ ቤተ ክርስቲያን ከተለያየ ስቴት መጣችሁ ልጃችንን ወንድማችንን በክብር የሸኛችሁልን ያኮራችሁልን እግዚአብሔር ያክብርልን። ብፁዓን ሊቃነ ጳጳሳት ሁሉ ነገር ትታችሁ አገልግሎታችሁን ስራችሁን ትታችሁ ወንድማችንን ስለሸኛችሁ እጅግ እናመሰግናለን። የዘላለም ልጆች ኦርቶዶክሳውያን በሙሉ ይሄ ድምፅ የሚሰማችሁ ክብር ይግባችሁ። ባስቀረልን ወንጌል በሃይማኖት ጸንተን እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳ። የሁላችንን መጨረሻ እግዚአብሔር ያሳል። ከባህሬን ድረስ እዚህ ድረስ ስለመጡ ሌላው ወንድማቸው ቀሲስ ዳንኤል ወንድሙ በጣም ለአጭር ሰዓት እንደው እሳቸውን ድምፅ እንድንሰማ ፈቃዳችሁ ይሁን እላለሁ። ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን ሁላችሁ አንድ ቃል ብቻ ነው መናገር የምፈልገው። መምህር ዘላለም 30 ዓመት ከሰበከ ወንጌል በላይ ዛሬ የሰበከን ወንጌል ይበልጣል። ዛሬ የተሰበከ ወንጌል ከዚህ በኋላ ዘላለም ሲታወስ የሚኖር ወንጌል ነው። ዛሬ መምህር ዘላለምን ብንወቅሰው ወቀሳችን አይደርሰውም፣ ብናወድሰው ውዳሴያችን እንደማይደርሰው፣ በውዳሴያችን እንዳይሰናከል፣ በትችታችን ተስፋ እንዳይቆርጥ ሥላሴ እንዲህ ባለ ክብር አከበረው። ሐዋርያትን ሐዋርያን አበውን ወንጌል ሰብከው ያከበረ ኢየሱስ ክርስቶስ አምላካችን ወንጌልን ላከበረ እንዲህ እንደሚያከብር መስክሯል። በእውነት 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 እግዚአብሔር ያከበሩትን የሚያከብር አምላክ መሆኑን ከብሉይም ከአዲስም ዛሬ ጥቅስ አያስፈልግም። መምህር ዘላለም አስተምሮናል። መከበር የሚፈልግ እግዚአብሔርን ያክብር፣ መከበር የሚፈልግ ሃይማኖቱን ያክብር፣ መከበር የሚፈልግ ወንጌልን አክብሮ ለዘላለም ይኖር። ይበቃኛል። ከድካማቸውም ያልፉ ዘንድ ስራቸውም ይከተላቸዋል። የመምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት በሰሜን አሜሪካ በድንገት ማረፉን ተከትሎ በርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን የተከናወነው ጸሎተ ፍትሐትና አጠቃላይ የሽኝት መርሃ ግብር በኢትዮጵያ ለሚገኙ ወላጅ እናቱና ለመላ ቤተሰብ እና ለተለያዩ ሚዲያዎች ሊገለጹ የሚገቡ ዝርዝር ነጥቦችን የያዘ ነው። በሰሜን አሜሪካ በዋሽንግተን ዲሲ ከተማ ዋሽንግተን ሆስፒታል ሴንተር የአይን ሕክምና ላድርግ ብሎ ከሁለት ለማይበልጡ ሰዎች ብቻ ነግሮ የገባው መምህር ዘላለም በሆስፒታሉ መቆየት እንዳለበት ተነግሮት ለ7 ቀን ያህል ብቻ መቆየቱን ተረድተናል። ሆኖም በጤንነቱ ላይ የነበሩት አንዳንድ ሁኔታዎች ክትትል የሚያስፈልጋቸው ስለነበሩ ዶክተሮቹ በዚያው እንዲቆይ ተማጽነውት እሱም ፈቃደኛ ሆኖ በዚያው ቆይቷል።
ከዚህ ቀጥሎም ነገሮች በፍጥነት እየተለዋወጡ በመምጣታቸው ነርሶቹም አርብ ማታ ማለት ነው መጋቢት የካቲት 27 ቀን 2018 ዓመተ ምህረት ዶክተሩ ላስወጣው ፈልጌ ነበረ፣ ነገር ግን ትንሽ አንዳንድ ነገሮች ስላሉ አንድ ቀን ይደርብዬ ነው ትቼው የርኩት ያለን በቃል እንደነገረን እዚያው ማታ መጋቢት 27 ቀን ነገሮች እየተለዋወጡ መጥተው ሌሊቱን ሲሊረዱት ሞከሩ። ከተወሰነ ጊዜ በኋላ አቅማቸው በላይ ሆነባቸው ልክ ከጠዋቱ ሊነጋጋ ሲል 5 ሰዓት ከሩብ በእኛ ሀገር አቆጣጠር 11 ሰዓት ከሩብ ላይ ገደማ ማረፉን ደወሉልን። ከዚህ ቀጥለን መምህር ዘላለም ሆስፒታሉ በገባበት ቀን ድንገተኛ ነገር ቢፈጠር በቅርብ ሊገኝ ይችላል ብሎ ካስመዘገበው ሁለት የስልክ ቁጥር አንዱ በርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን የአስተዳደርና ፋይናንስ ክፍል ኃላፊ ሊቀ ሕሩያን ኤልያስ እሸቴ ጋር ነርሶቹ ስልክ ደውለው የተፈጠረውን ከባድ መርዶ ነገሯቸው። መምህር ዘላለም ወንድሙ ወልደ ሰማዕት ማረፉን የሰሙት ካህን ወዲያውኑ ሄደው ለኔ ማለት ነው የቤተክርስቲያኑ አስተዳዳሪ ሊቀ ካህናት መጠኑ ባላለው የተፈጠረውን እጅግ ከባድ መርዶ ነገሩኝ። ከዚህ በኋላ ተያይዘን እኔና እሳቸው ብቻ ወደ ሆስፒታል ሄድን። ቀጣዩ ሂደቶች በጣም የተቸገርንበት ነገር ምንድነው? ቤተሰቡ አሁን ሚዲያ በጣም ፈጣን ስለሆነ በዓለም ላይ የቸኮለ ስላስቸገረን ቤተሰብ ከሚዲያ እንዳይሰማ በጣም ጭንቀት ያዘን። እንደህንን ሊያግዙን የሚችሉ አካላት የርዕሰ አድባራት ሰላም ቅድስት ማርያም ቤተክርስቲያን ሰበካ ጉባኤ ሊቀመንበር ዶክተር ደረሰ ቢቂላ፣ መላከማዊ ተስፋዬ መቆያ ዛሬ ከኔ ጋር አብረው የመጡት እና መምህር ዘላለም ወደ ዋሽንግተን ሲመጣ የሚያርፍባቸው አክባሪዎቹ ጋራ ስልክ እንዲደወል አደረግን። አጠቃላይ የጉዳዩ ባለቤት ርዕሰ አድባራት ደብረ ሰላም ቅድስት ማርያም እንድትሆን የደብሩ ሰበካ ጉባኤ በቅጽበት ወስኖ አስፈላጊውንም ወጪ መድቦ አስተዳደሩ ተከታትሎ እንዲያስፈጽም መመሪያ ሰጥቷል። እኔም ውሳኔውን ተከታትለው የሚያስፈጽሙ መላከማዊ ተስፋዬ መቆያን በሜሪላንድ የምዕራፈ ቅዱሳን ቅድስት አርሴማ ቤተክርስቲያን አስተዳዳሪን ጨምሮ 7 አባላት ያሉት ኮሚቴ በማቋቋም መምህር ዘላለም ወንድሙ ሕይወትን ሙሉ ያገለገላት እናቱ ቅድስት ቤተክርስቲያን ከፍ አድርጋ አክብራ እንድትሸኘው የሚያስችል መርሃ ግብር አዘጋጅተን የኮሚቴውን አባላት የሥራ ድርሻ ሰጥተን ወደ ተግባር ገብተናል። ያጋጠሙ ፈተናዎች ቅድም የነገርኳችሁ ናቸው። ቤተሰቡ ትክክል ወይም በክብር ሳይሰማ ወሬ በተለያዩ ሚዲያዎች ለመውጣት የነበረው ውጥረቱ ዘመኑ እጅግ ከሃይማኖትም ከባህልም ጋር እያደረገ ያለውን ትንቅንቅ የከበደ ቢሆንም ሳይውል ሳያድር እንዲረዱ ለማድረግ ብዙ ጥረት ተደርጓል። እሱም ተሳክቶልናል። መምህር ዘላለም በዋሽንግተን ዲሲ ሀገረ ስብከት አድባራት እና ገዳማት እንዲሁም የኢትዮጵያ ቤተክርስቲያን ባለችበት ስቴት ሁሉ የሰጠውን አገልግሎት ታሳቢ አድርገን መልእክቱ ለሁሉም እንዲደርስ አጠቃላይ መርሃ ግብር አዘጋጅተን አሰራይተናል። በማግስቱም እሁድ የካቲት 29 ቀን 2018 ዓ.ም ከቅዳሴ በኋላ መምህር ዘላለም ወንድሙ በድንገት ማረፉን በመላከማዊ ተስፋዬ መቆያ አማካኝነት በአዋጅ የተነገረ ሲሆን ደብረ ሰላምም ሐዘኗን እጅግ መሪር በመሆኑ ህዝበ ክርስቲያኑ በቤተ ክርስቲያኑ ቅጥር ግቢ ባሉ አዳራሽና በውጭው ተሰብስቦ የመምህር ዘላለምን መንፈሳዊ ህይወት በማሰብ በማልቀስና በመተከዝ በትምህርተ ወንጌል በዝማሬና በሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ፋኑኤል ቃለ ምዕዳንና ቡራኬ ዕለቱን አሳልፈናል። ሰኞ የካቲት 30 ቀን 2018 ዓ.ም በነበረው የምህላና ኪዳን ጸሎት ጠዋት ማለት ነው ጸሎተ ፍትሐት ሲደረግ አርፍዶ ከቀኑ 6 ሰዓት ጀምሮ ህዝቡ ከተለያዩ ስፍራ እየመጡ ሐዘናቸውን ሲገልጹ የዋሉ ሲሆን ከቀኑ 10 ሰዓት ጀምሮ በቤተክርስቲያኑ ውስጥ በመሰብሰብ በሰርክ ጸሎትና በዝማሬ በትምህርተ ወንጌል በሻማ ማብራት ስነ ስርዓት ክቡር አስከሬኑ ታጅቦ ወደ ቤተ መቅደስ ከገባ በኋላም በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ ፋኑኤል ቃለ ምዕዳን እንዲሁ በጸሎት ተቋይቷል። ሰኞ ማታ ለማክሰኞ አጥቢያ እኩለ ሌሊት ጀምሮ የርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን ካህናትና የአካባቢው አብያተ ክርስቲያናት በተገኙበት ሰዓታት ተቆሞ ያደረ ሲሆን ከዚያው ጋር ተያይዞ ብፁዕ አቡነ ፋኑኤል የዋሽንግተን ዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል የሚኒሶታ ዴንቨር ኮሎራዶ ሀገረ ስብከት ሊቀ ጳጳስ መሪነት ከተለያዩ ስቴት የመጡ የአድባራትና የገዳማት አስተዳዳሪዎች ካህናትና ሰባኪያነ ወንጌል በተገኙበት ጸሎተ ፍትሐትና መዋሥዕት የተሰኘው ቅዱስ ያሬድ ኢትዮጵያዊ ምስጋና ተከናውኗል። ከዚህ ቀጥሎ መምህር ዘላለም ወንድሙ ማን ነው? በዚህ ዓለም ሕይወቱ ምን ተግባራትን አከናውኗል? ምንስ አቅዶ ሳይፈጽሞ ተጠራ? የሚለውን ሕይወቱን የሚዘክሩ ታሪኮች በቅርብ የሚያውቁት ሊቃነ ጳጳሳትና አገልጋዮች በየተራ ዘግበውለታል። መምህር ዘላለም ወንድሙ የዛሬ 18 ዓመት ገደማ በዋሽንግተን ዲሲ የርዕሰ አድባራት ደብረ ሰላም ቅድስት ማርያም በወቅቱ የቤተ ክርስቲያኑ አስተዳዳሪ በነበሩት ዶክተር አማረ ካሳዬ አቅራቢነት
በባላደራ ቦርድ ተብሎ በሚጠራው በዘመኑ መልካም ፈቃድ አርዋን ቪዛ ወይም ግሪን ካርድ በአሜሪካን ሀገር ለሰራተኞች በሚጠይቅ የመኖሪያ ፈቃድ ተሳክቶለት ሊገባ የቻለ ሲሆን መልካም ስሙን፣ አርአያ ክህነቱን፣ የወንጌል ትምህርት አሰጣጡን አጠቃላይ የሚናገር ብቻ ሳይሆን የሚያስተምረውን ሆኖ የሚገኝ ሁሉን በኩል የሚያይ ደከመኝ የማይል ትጉህ ኃላፊነት የሚሰማው ለክርስቶስ በጎች እንባውን የሚያፈስ ሆኖ በመገኘቱ በርካታ ምዕመናን ትምህርቱን ተከታትለው ንስሐ ገብተው ቅዳሴው ቅዱስ ሥጋውን ክቡር ደሙን ለመቀበል በቅተዋል። ዛሬ በርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን በዕለተ ሰንበት የቆራቢ ብዛት ከ30 እስከ 40 ደቂቃ ይወስዳል። በአበይት በዓላት በ3 መንበር ተቀድሶ ለ40 ደቂቃ ያህል ይወስዳል። ዛሬ በዚህ ስርዓት ላይ የተገኙ ሊቃነ ጳጳሳትም ሕያው ምስክር ናቸው። ቦታውን ያዩት አሉ። በዚህ መካከላችን አሉ። ከግማሽ ወደ ያሉት ሊቃነ ጳጳሳት የሚያውቁት ነው ማለት ነው። ይሄም የመምህር ዘላለም የወንጌል ፍሬ ነው። መምህር ዘላለም ወንድሙ በሰሜን አሜሪካ ያለው የኑሮ ሁኔታ ለስጋው የተመቸ ቢሆንም በኢትዮጵያ ብዙ መንፈሳዊ ስራ አለኝ፣ እኔን የሚተካ የወንጌል መምህር እልክላችኋለሁ፣ በቻልኩ ጊዜ ደግሞ ከእናንተ ምንም ወጪ ሳልጠይቅ እየመጣሁ አገለግላለሁ በማለት ዛሬ የእሱን ክብር በመግለጥ ክቡር አስከሬኑ ወደ ሀገር ቤት በክብር እንዲገባ በማስተባበር መርሃ ግብሩን በመምራት የሽኝት ኮሚቴው አባል በመሆን ታላቁን አስተዋጽኦ ያበረከቱት መላከማዊ ተስፋዬ መቆያን ተከትሎልን እስከ ሕይወት ዘመኑ ለደብሯ ሰላም እድገት ሲሰራ የኖረ መምህር ወመገስጽ እውነተኛ ወንድማችን ነው። መምህር ዘላለም ወንድሙ አጠቃላይ በሕይወተ ሥጋ በኖረበት ዘመን የብዙዎችን ሕይወት በትምህርተ ወንጌል የለወጠ ሁሉን በኩል የሚያይ ለደካሞች የሚያስብ ሀገሩን ኢትዮጵያንና ቅድስት ቤተክርስቲያንን አክብሮ ያስከበረ የወንጌል ገበሬ ብዙ ዕቅድና ፕላን ነድፎ ለመስራት ባሰበበት አፍላ ዕድሜው በእግዚአብሔር ተጠርቷልና ዛሬ በዚህ የክብር ሽኝት የተገኛችሁ ሁሉ ያቀደውን መልካም ተግባር ለመፈጸም አብራችሁ እንድትሰለፉ መታሰቢያውንም ለተተኪው ትውልድ እንድታቆሙ በእግዚአብሔር ስም ጥሪያችንን እናቀርባለን። በስብሐት ለእግዚአብሔር። መጋቢት 3 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። ለመላው ቤተሰቡና ለኢትዮጵያውያን እንዲሁም ለኦርቶዶክስ አማኞች በሙሉ መጽናናቱን እግዚአብሔር ያድልልን። እግዚአብሔር ይባርካችሁ። እግዚአብሔር ይስጥልኝ።